አሁን አንድ ዳታ ያየው ነበር ሁሉ ጊዜ ኢትዮጵያን የዋጋ ግሽበት መረጃ እግር በእግር እየተከታተሉ የሚያወጡ አንድ ዓለም አቀፍ የኢኮኖሚ ባለሙያ ያሉ አሜሪካዊ ናቸው ምስጋና አቅም ላጣ ወይም ደግሞ ከአቅም በታች ለሆነው ለጠቅላይ ሚኒስትሩ ይሁንና የኢትዮጵያ የዋጋ ግሽበት ኢንፍሌሽን 60% ደርሷል የሚል አስደንጋጭ መረጃ አውጥቷል ለኛ ቁጥር ነው ለእናንተ ለኢኮኖሚ ባለሙያዎች ከቁጥርም በላይ ነው የሰው ህይወት የሚታይበት ነው ቁጥሩን ስናይ ያስደነግጣል ይሄ ምናልባት ሌላ ዓለም ላይ ካለ መረጃውን ልትሰጡን ትችላላችሁ 60% በቅርቡ ጠቅላይ ሚኒስትሩ 28% ነው የሚል ነገር ተናግሯል 28%ም በጣም ከባድ ነው የአፍሪካ መካከለኛ አቨሬጅ የሆነው ኢንፍሌሽን አንድ ዲጂት ነው ከ10 በታች ምን እየሆነ ነው ኢትዮጵያ እንደ ዚምባብዌ 1 ኪሎ ቲማቲም ለመግዛት በጆንያ ብር እየተቀጠቀን ገበያ ልንወጣ ነው ማለት ነው ወደዛው እየተራመድን ነው ወደዛው ዛም አልደረስንም እንጂ መንገዳችን ወደዛ ነው የዛሬ 8 ወር ምናምን IMF 30% 31% ነው ይሉ ነበር ከዛ በኋላ የሆነውን እንመልከት በስ ከ30 እና 31% ካሉበት ጊዜ በኋላ የሆነውን እንመልከት የአማራ ግዛት ሙሉ ለሙሉ 70% የሚሆነው ጦርነት ላይ ነው ወይንም ደግሞ ከመንግስት ቁጥጥር ውጭ ነው የሚመረተው እንደ ልብ ወደ ከተማ መምጣት አይችልም የአማራው ደግሞ እንግዲህ በአገር ውስጥ ምርት የሚወጣባቸው ሁለቱ ዋነኛ ሀገሮች ኦሮሞና አማራው ናቸው ሌላው ብዙ በተለይ የምግብ የእርሻ ምናምን ምርት የሚወጣባቸው ሀገሮች አይደሉም ከያገሪቷ 30% ከሚሆነው መሬት ላይ በከፊሉ ወይንም በብዛት የኢኮኖሚው ንቅናቄ በዚህ በጦርነት በሚጎዳበት ጊዜ ማረስ የተረሰውን ማረምና ወይ ለገበያ ማቅረብ የሚችሉ ወጣቶች በጦርነት ውስጥ ራሳቸውን በከተቱበት ጊዜ ምክንያቱም ህልውናቸውን የኳስችን ውስጥ የከተተ መንግስት ስላለ በሚያደርጉበት ጊዜ ግብርናውም በሌላም በኩል ያለው ፕሮዳክሽን በመላ ዝቅ እያለ ይመጣል የሚበላው ሰው ቁጥሩ አልቀነሰም ስለዚህ ያኔ ከነበረው 30-31% ከዛ በላይ መውጣቱ 60% ይድረስ 40% ይድረስ ራሱን የቻለ ጥያቄ ነው ይሄ በተለይ እንደ ኢትዮጵያ ላለ ሀገር ከውጭ ለማስመጣት እንግዲህ ከውስጥ ሀገር ውስጥ ፕሮዲዩስ ማድረግ በማትችልበት ጊዜ ማምረት በማትችልበት ጊዜ አንዱ መንገዱ ከውጭ ማስመጣት ነው ከውጭ እንዳናስመጣ ደግሞ የብሩ ጥረት እንዲሁም ከዛው ከኢንፍሌሽኑ ያላነሰ ውጥረት ውስጥ ከቶታል መንግስት ስለዚህ እጁም እግሩም የታሰረ መንግስት ነው ይሄ መንግስት በስሌት ረጋ ብሎ ቆሞ ይሄ ነገር ወዴት ነው የሚሄደው የዛሬ 6 ወር ከነበርንበት አሁን እየባሱ መጥተዋል ሁኔታዎች የዛሬ 6 ወር ደግሞ ወደፊት ከዚህም የባሱ ናቸው ምን እናርግ ከማለት ይልቅ ጠቅላይ ሚኒስተሩ ወጥቶ መዋሸት ይወዳል ጠቅላይ ሚኒስተሩ እኮ ኢትዮጵያም ውስጥ ከኢትዮጵያም ውጭ ወጥቶ ሲናገር የሰማው እንደሆነ ኢትዮጵያን ስዊዘርላንድ ያደረጋት ነው የሚመስለው የውጭው ኃይል ደግሞ ለሱ ትኩረት መስጠት ያደረገው አንዱም ይሄ ነው ውሸቱ ነው ወደ 7 ቢሊዮን ችግኝ አፈራን በሚልበት ጊዜ የውጭው እኮ ኤክስፐርቶች አላቸው ስንት ሰው ቢሳተፍ ነው 7 ቢሊዮን ደግሞ ችግኝ ከተተከለ ምን ያህል የሀገሪቷን መሬት ይሸፍናል የሚለውን እኮ አጥንተው ይሄ ነገር ሊታመን እንደማይቻል እስካመኑበት ድረስ አገሪቷን ግምት ውስጥም ላይ ከተቷት ይችላሉ አንደኛው እሱ ነው ይሄ ከጠቅላይ ሚኒስትሩ ኦፊስ የሚወጣው ሁለት ካሁን እኮ በፊት ባለፈው 8 ወር ውስጥ አይ ቲንክ 3 ወይንም 4 የኢትዮጵያን ስታቲስቲካል ኤጀንሲ ይሄ የሀገሪቷን ናሽናል አካውንት ይባላል የሀገሪቷን ኢኮኖሚ የሚገመግም ሄዶ ሰርቬይ አድርጎ ይሄን ያህል የተመረተው ምናምን የሚባለው እንትን የሚለው ስታቲስቲካል ኤጀንሲ ነው እሱ መንግስት ከጠቅላይ ሚኒስትሩ ኦፊስ የተመረተው ይሄ ነው
ድሮ የሚደረገው ምንድነው የስታቲስቲካል ኤጀንሲው ነው ይሄን ያህል አመረትን ይሄን ያህል ሀገር ውስጥ ተደረገ ይሄን ያህል ወደ ውጭ ተላከ ብሎ የሚለው ኢንዲፔንደንት ቱ ላርጅ ኤክስቴንት ኢንዲፔንደንት የነበረው ያንን ነው ለመንግስት የሚያቀርበው አሁን ከጠቅላይ ሚኒስትሩ ቢሮ ዝም ይያሉ እየፈጠሩ ወደ ታች ልከው ይሄንን አትሙ ሲሏቸው አናትምም ይሄ እኛ ቬሪፋይ ያላደረግነው ነገር አናትምም በማለታቸው እኮ የተባረሩ ሰዎች አሉ ዋናዎቹ ቁጥር 1 እና ቁጥር 2 እንዲሁም ቁጥር 1 የነበረው ይመስለኛል የኦሮሞ ሰው ነው ግን እኔ እንደዚህ አላደርግም ምክንያቱም እኛ ሰብስበን እኛ ቫሊዴት አድርገን እኛ ኮንፈርም ያላደረግነው ነገር አናውጣም በማለታቸው ነው ስለዚህ ይሄ ሁሉ ለኢንተርናሽናል ኮሚኒቲው ድብቅ አይደለም ብዙ ኤክስፖርቶች አሏቸው ኢትዮጵያ ውስጥ እኮ የወርልድ ባንክ ኦፊስ አለ እነዚህን በዚህ ነገሮች ላይ እኮ ኤክስፐርቶች አሉ እዛው ኢትዮጵያ ውስጥ ያሉ አንዱ ይሄ ነው ሁለተኛው ደግሞ በዚህ በግሪን ሌጋሲ ላይ እንትና ላይ ያልከው ግሪን ሌጋሲ ሲሉ የውጭ መንግስታት የተተከለ ዛፍ ብቻ ሳይሆን የሚያዩት በሌላ በኩል ደግሞ ምንድነው ኤንቫይሮንመንቱን የሚጎዳ ነገር ይደረጋል ወይ ነው እንዲሁም አንዱ ትላንትና የተደረገው የአሜሪካን ኮንግረስ ሂሪንግ ላይ የተነሳው ኢሹ የነበረ የቻይና መንግስት በኦጋዴን አካባቢ ላይ ይሄ ናቹራል ጋስ በሚያወጡበት ጊዜ ውሃውን መርዘውባቸው ብዙ ሰው ሞቷል ብዙ ሰው ታሟል ይሄ ነገር እንዴት ነው ብሎ የተነሳ ጥያቄ ነበር ብለው እንደሆነ እነዚህ አይነት ነገሮች በጣም ስትሪክት የሆነ የግሎባል ስታንዳርድ ኢንተርናሽናል ስታንዳርድ አለ እንደዚህ ኤንቫይሮንመንቱን የማይጎዳ ህዝቡን የማይጎዳ አይነት እሱን የኢትዮጵያ መንግስት ፍጹም ስለማይከታተል በዛም የኢትዮጵያ መንግስት በውጭ ዓለም ውስጥ በግሪን ሌጋሲ ሊመሰገንና ሊወደስና ሊቀደስ የሚችል መንግስት አይደለም ሶ እነዚህ ነገሮች ናቸው ዛሬ ዋሽተህ ልታታለኝ ትችላለህ ነገ ዋሽተህ ልታታለኝ ትችላለህ በሶስተኛ ቀን ግን ደግሞ መተል ልታታለኝ አትችልምና የጠቅላይ ሚኒስትሩም ውሸት በአሁኑ ጊዜ በዓለም ውስጥ ሁሉ የታወቀ ስለሆነ ራሱን በራሱ ዲስክሬዲት ያደረገ አንድ መሪ ቢኖር አፍሪካ ውስጥ አብይ አህመድ ነው የዛሬ በ2018 2019 2020 ላይ እኮ ኢትዮጵያ የዶነር ኮሚኒቲ የሚባለው ዳርሊንግ ነበር በአንድ አመት ውስጥ እኮ በአንድ አመት 9 ቢሊዮን ብር ለኢትዮጵያ ተሰጥቶ ነበር 2019 ላይ አሁን እኮ ለኬንያ 12 ቢሊዮን ሲሰጡ የ3 አመት ፕሮግራም ነው እኛ የነበርንበት ቦታ ላይ አሁን የኢትዮጵያን የዌስቱ ዳርሊንግ የሆነችው አሁን ኬንያ ሆናለች ገንዘብ ብቻ አይደለም የሚሰጣቸው ኢትዮጵያ የምታገኘው አይነት ገንዘብ አሁን ወደ ኬንያ ሄዷል ምንድነው መሰለ ወርልድ ባንክ እና IMF የተወሰነ ገንዘብ አላቸው በአመት ውስጥ አሎኬት ማድረግ ያለባቸው ለአፍሪካ ያንን ካደረጉ በኋላ ነው ተመልሰው አሜሪካ ካናዳ አውስትራሊያ ዩሮፕ ሄደው እንደገና ለአፍሪካ ገንዘብ ያስፈልገናል የሚሉት አንድ ኢትዮጵያን የሚያክል ሜጀር ሀገር በፖሊሲ ውድቀት ምክንያት ገንዘብ እንዳይሰጠው ተብሎ ማዕቀብ በሚደረግበት ጊዜ የ2022 የ2023 ወርልድ ባንክ እና IMF ማበደር ያለበት ገንዘብ ቀሪ አድርገው እጃቸው ላይ መያዝ አይፈልጉ በተቻላቸው መጠን they have to pay ለአንድ ሀገር ፈልገው ሀገር ለሌላ ሀገር መስጠት አለባቸው ምክንያቱም ያንን ዲፕሊት ካደረጉ በኋላ ነው እንደገና ዞረው ተመልሰው እነዚህ ዶነር ሀገር የሚባሉት ጋር ሄደው እንደገና ሌላ ገንዘብ ያስፈልጋል ለአፍሪካ የምንረዳው የሚሉ ስለዚህ የኢትዮጵያ መሄድ የነበረበት ገንዘብ አሁን ወደ ሌሎች ሀገሮች ጋር ዳይቨርትድ እየሆነ ነው ይሄ ሁሉ የጠቅላይ ሚኒስትሩ የአጀንዳ ውድቀት ዶክተርናስ እንግዲህ ሌሎች ዜናዎችም ስላሉ አጠራጠር አድርገን እንመለከታቸዋለን ያው ወቅታዊውን የኢትዮጵያ ሁኔታ ላይ አስተያየት እንዲሰጡም በሚያስችል መልኩ ነው ምናልባት አዲስ አበባ የታቀደ ሰልፍ አለ በዚህ ላይ የተገኙት የአዲስ አበባ ፖሊስ ኮሚሽነር አቶ ኮሚሽነር ጌቱ የፌደራል ፖሊስ ምክትል ኮሚሽነር መላኩ ፋንታና የአዲስ አበባ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ናቸው የሰበሰቧቸው
ማንኛውም አይነት እንቅስቃሴ እንዳልተፈቀደ ማለትም እነሱ የጠየቁት ሰልፍ እንደተከለከለ ከዛሬ ጀምሮ ማለትም ከዳር 21 ጀምሮ አስተባባሪው ምንም አይነት እንቅስቃሴ እንዳያደርግ መግለጫም እንዳይሰጥ ወለፍ ዘለፍ ማለት አይችልም ምንም ነገር እንዳይናገር አስፈራርተው አስጠንቅቀው በዛቻና በክልከላ በማስፈራራት አጅበው ነግሯቸው ነው የሸኟቸው እንግዲህ የአስተባባሪ ኮሚቴዎችን መግለጫ እንጠብቃለን እንዲህ አይነት ሰዎች ናቸው ማስፈራራት ዛቻ አታደርጉም ምን ማለት ነው ዶክተር ቅድም ያልኩህ የፋኖ ነገር የቀሰቀሰው ነገር ብዙ ወደ ሶሻል ምንድነው ይሄ ሲቪል ሶሳይቲ ውስጥ እየገባ ነው ያልኩህ ይሄ ነው አየህ እንደዚህ የመሳሪያ ኃይል ይዞ የተነሳው በሚነሳበት ጊዜ ሁለተኛ ዌቭ የሶሻል የሲቪል ሶሳይቲ ዌቭ ነው መንግስት ሊደነግጥ ይገባዋል ትላንትና የሎየሮች አሶሲዬሽን ተነስቶ በሞት ምንድነው በወር ክራይም አጌንስት ሁማኒቲ ጠቅላይ ሚኒስተሩና ኤታ ማጆር ሹሙ እና ሌሎች ሶስት አብረው መጠየቅ አለባቸው ሲል ዛሬ ደግሞ ትልቅ መሬት አንቀጥቅጥ ሰልፍ እንጠራለን በሚሉበት ጊዜ ይሄ ሰልፍ ምን አይነት ዳይሜንሽን እንደሚይዝ ማወቅ ትችላለህ ባለፈው ጊዜ የሩጫው ጊዜ የነበረው አይነት የፋኖ የሚደግፍ መንግስትን የሚቃወም ዳይሜንሽን ወይዘር እነዚህ ሰዎች እንደምንም ፈልገው እንትን ቢያደርጉት እየፈነቀለ የወጣው ስር ነቀል የሆነ የለውጥ ፍላጎት ራሱን አሁን በተለያየ መንገድ ማኒፌስት እያደረገ ነው ይሄን ደግሞ ሊቋቋሙት አይችሉም የፋኖ ኃይል እየገፋ ሲመጣ የሲቪል ሶሳይቲው ጥያቄዎች እየተነሱ ሲመጡ እየተቀጣጠለ ይሄዳል ከዛ በኋላ ይጠቅላላ 126 ሚሊዮን ህዝብ ያለበት ነገር በየቦታው ከተነሳበት ይሄ ሰው ምንም ሊያረጋው አይችልም አሁንም በማስፈራራትና በመሳሰሉት ይሄን ነገር ሊገድብ አይችልም ይሄንን እየገደበ በመጣ ቁጥር ምንድነው የሚሆነው ትላንትናው ንግግርም ላይ ሰምተሃል የኮንግረስ ላይ የሂውመን ራይትን እያፈነ ነው የሚለው ነው የሚመጣው ይሄው በሰላም የነዚህ ሰዎች ደግሞ በጣም ለመንግስት በጣም የሚጎዳ ነው እነሱ ያሉት ምንድነው ጦርነት ይቁም ነው በሰላም ንግግር ይደረግ ጦርነት ይቁም ብለው የተነሱትን የዲሞክራቲክ ራይታቸውን ተከለከሉ ነው ይሄ እንግዲህ የኢንተርናሽናል ኮሚኒቲ የሚያዩ ይሄ ሰው ምንድነው የሚፈልገው ጦርነቱን ይፈልገዋል ማለት ነው ወይ ጦርነቱ ይቁም ሲሉ መንግስትን እኮ ብቻ አይደለም ፋኖ የሚያቁም ነው የሚሉት ነው መልእክቱ የሚመጣው ይሄ ነው የፒአር አስፈላጊነት ይሄ ነው እና እነዚህ ነገሮች መንግስት እየተቀጣጠለበት መጣ ከቁጥጥር ውጭ እየሄደ ነው ያለው በአሁኑ ጊዜ ስለዚህ ከአገር የሚዋከበው እሳት ማጥፋት ላይ ነው እዚህ ጋር ብቅ ሲልበት it's out of his control የፋኖ ሙቭመንት ያስነሳው ትልቅ መሬት አንቀጥቅጥ የአገሪቷን የፖለቲካ ምንድነው ላንድስኬፕ የቀየረና ሼክ ያደረገ ሙቭመንት ነው እሱ እንዴት ተደርጎ ነው የበለጠ ጋልቫናይዝድ የሚሆነው የበለዛ ካለበት ወደ ፖለቲካው ወደ ሲቪል ሶሳይቲው እንዴት ነው የሚገባው የሚለው ነው አሁን ስትራቴጂው እንጂ ወደ ኋላ ትንሽ እየሳበን ያለው ይሄ መንግስት እኮ ያለቀለት መንግስት ነው ተቀባይ ስለሌለ ብቻ ነው አሁንም በምንድነው በሞቱ ነው እየተንቀሳቀሰ ያለው መቼም ሪሊ ለኢትዮጵያ ተቃዋሚዎች ያሁኑ ትልቅ ተስፋ ያለበት ጊዜ ነው ለመንግስት ደግሞ ሊወጣ ከሚችልበት በላይ የሆነ እዳ ውስጥ ተዘፍቆ ነው ያለው ነው የኔ አመለካከት ይሄ ነው ዶክተር ዮናስ ዜናዎችን እያነሳው ነው እንግዲህ ብዙ ነገሮች ይተከሳሉ ከዚህ ከፋኖ እንቅስቃሴ ካጠቃላይ ወቅታዊ የአማራ ክልል ሁኔታ ጋር በተያያዘ ብዙ ጊዜ ነምርሶም የተዋየንባቸው ነገሮች አሉ ያው የፋኖን ትግል እንቅስቃሴውን ያመጣውን ውጤት በደንብ አድርጎ ከሚገልጹ የአደባባይ ምሁር አንዱ ሶኖት በተወሰነ ደረጃ በፋኖ እንቅስቃሴ ላይ የሚያነሱት ጥያቄ ደግሞ በአንዳንዶች ዘንድ በጥሩ ስሜት የሚታይ አይደለም አንዳንድ ነገሮች በርግጥ
ጥያቄ የሚያስነሱ ቢሆንም ከትግሉ በጣም ሰንሲቲቭ በጣም ስስ ከመሆኑ ትግሉ በጣም ከሚፈልገው ጥንቃቄ አንፃር ሁሉ ነገር አደባባይ መውጣት የለበትም ብለው በሚያምኑ ወገኖች ዘንድ የእርሶ ማስተያየት በአዎንታዊ ሁኔታ ሲታይ አላየንም። ሆነም ቀረም ግን እንደርሶ ደግሞ የፋኖን ውጤት የገለጸው አሁን ቀደም ሲልም እስካሁን በነበረን ቆይታም በዚህ መድረክ ላይ ፋኖ ምን ያህል መንግስትን እንዳስበረገገ የፋኖ እንቅስቃሴ ማንን እንዴት እንዳነቃቃ በደንብ የገለጹበት ሁኔታ ስላለ በዛ መልኩ ነገሮችን ማየትም ይቻላል። ከዛ ባለፈ ግን አንዳንድ የሚነሱ ጥያቄዎች ያው ጥንቃቄ የሚያስፈልገው እንኳን ቢሆኑ ጥያቄዎቹ ደግሞ ተገቢም ጥያቄዎች ናቸው። እነዛን ጥያቄዎች ሸሽተን የትም ልንደርስ አንችልም። እነሱን ጥያቄዎች ፊት ለፊት አውጥቶ መነጋገርም ያስፈልጋል። እንዲሁ በእያንዳንዱ ጉዳይ ላይ ወዲያ እየተባባሉ መመላለሱ ያደክማል፣ ብዙ ሰዎችን ሌላ ስሜት ውስጥ ይከታል በሚል እንጂ ጥያቄዎቹ አንዳንዶቹ መሰረታዊ በሆነ መልኩ መነሳታቸው ተገቢነት እንዳላቸው በግሌም አምናለሁ። ለማንኛውም አሁን ያለውን ወቅታዊ ሁኔታ እስቲ እንመልከተው። ዛሬ በምንነጋገርበት ሰዓት የአማራ ክልል ርዕሰ መዲና ባህር ዳር ዙሪያዋን ጦርነት ውስጥ ነው ያለችው። ውጊያ እየተደረገ ነው ያለው። እናረጋ ከበደ ጎንደር ላይ፣ አሁን ደግሞ አዲስ አበባ አገር ሰላም እንደሆነ ክልሉን ማስተዳደር እንደቻሉ አድርጎ ራሳቸው ማሳየት ይፈልጋሉ፣ ግን አልቻሉም። በቴሌቪዥን መስኮት ላይ ብቻ ነው አቅም እንዳላቸው የምናየው፣ መሬት ላይ ግን የሉም። ሁሉ ነገር በጣም እንደከበዳቸው ከእጃቸው ሊያመልጥ እንደደረሰ እናያለን። በተወሰነ ደረጃ ደግሞ አሁን የመቀዛቀዝ ሁኔታ አለ። ትግሉም በተወሰነ ደረጃ ጋብ ያለበት ሁኔታ የሚታያቸው ሰዎች ምናልባት ከፋኖ እንቅስቃሴ አንፃር ምን ተፈጠረ ብለው የሚጠይቁ ወገኖች አሉ። መሬት ላይ ያለው ነገር አሁን የመርህ እህልን ከመሰብሰብ አንፃር ስልጠና እየተካሄደ ከመሆኑ አንፃር መንግስት ደግሞ ያለ የሌላ ኃይሉን ተጠቅሞ ጨርሶ አሁን በድሮን መደብደብ የማቋረጥ ድብደባ እየፈጸመ ስለሆነ ያንን ስትራቴጂ ለማክሸፍ የተወሰነ የፋኖች ስትራቴጂ የተቀየረበት ሁኔታ ነው ያለው። ከዛ ባለፈ ደግሞ መንግስት ሳምሶናይት ሚሊዮን ብሮችን ይዞ አማራ ክልል ገብቷል። በፋኖ አመራሮች መሃል ክፍፍል ለመፍጠር አንዳንድ ሰዎችን ጠልፎ የወሰደበት ሁኔታ አለ። ይሄ ነገር ጥንቃቄ ያስፈልገዋል። ይሄ ትግል ከገንዘብ ከተለያዩ ነገሮች ያለፈ የአንድን ህዝብ የአንድን ሀገር ህልውና የሚወስን ትግል ነው የተጀመረው። በዛ ደረጃ የሚታይ ትግል ነው። ምናልባት ዶክተር ራስ ወቅታዊ ሁኔታ እንዴት እየተከታተሉትን ነው? ብዙ ነገሮች ለውጥ እያመጣ ነው። ጥሩ ነገርም አለ፣ ፈተናዎችም አሉ፣ መካድ ማምለጥ የማንችላቸው እነሱንም አንድ ላይ ባጭሩ እንደመመልከት ከተቻለ። አሁን የተናገርካቸውን እንኳን አስብ። መንግስት በአንድ በኩል በቅርጫት ብር ይዞ ገብቶ ካሁን በፊትም አብይ ገንዘብና ኃይል የማይገዛው የለም ብሎ ለሆነ ሰው ተናግሯል። ሁሉ ጊዜ አንድ ችግር በሚመጣበት ጊዜ ሁለት ነው መፍትሄው አብይ። አንደኛው በትሬንታ ኳትሮ መኪና ጭኖ ገንዘብ መግዛት ነው። አሁን ነው እያንዳንዱ ጀነራል ትልቅ መሬት ተሰጥቷል አዲስ አበባ ላይ። አያም ሹር ቤት የሚሰራበትም ገንዘብ ይሰጠዋል። ይሄ ነው የአብይ መግዣ። ሁለት ነገር ነው፣ ወይ ይገላል፣ ወይ ያሳስራል፣ ወይ ድሮን ይልክብሃል። አለበለዚያ ደግሞ ምንድነው የምትፈልገው? ኢቭን ከሸኔ ኦሮሞ ጋር እንኳን ሲል እስካሁን የዘረፋችሁትን ገንዘብ አንነካባችሁም ነው። ወይ በገንዘብ ወይ በኃይል ነው ማስተዳደር የሚፈልገው። ኦኬ ገንዘብ ይዘው ገቡ አልከኝ፣ አንደኛ። ሁለተኛ ይሄው በየቦታው እየዞረ ድሮን ይዞ መምጣት ይፈልጋል። ሶስተኛው በአማራ ህዝብና በፈከል ክፍፍል ለመፍጠር ይፈልጋል፣ አሁን የያዙት አጀንዳ። አራተኛ በፋኖና በፋኖ መካከል ልዩነት መፍጠር ይፈልጋል። በአራት ዳይሬክሽን ከጦርነቱ ጋር ማለት ነው፣ በአራት ዳይሬክሽን ነው እየሄደ ያለው። ፋኖም እንደዛው አይነት ስትራቴጂ ይፈልጋል። መሳሪያ ይዞ ፍልሚያ ውስጥ መግባት ብቻ ሶሉሽን አያመጣም። ደግሜ የምለው ይሄንን የፋኖንና የመንግስትን ትግል የተመለከከለው ፓወር ቤዛቸው የተለያየ ነው። የመንግስት ፓወር ቤዝ ድሮን ነው። የመንግስት ፓወር ቤዝ ገንዘብ ነው። የመንግስት ፓወር ቤዝ ታንክ ነው። በዛ ነው ለማሸነፍ የሚፈልገው። የፋኖ ፓወር ቤዙ ህዝቡ ነው። ህዝቡን ደግሞ በምንድን ነው የምትይዘው? በፖለቲካ ነው። ህዝቡን በምንድን ነው የምታስተባብረው? በፐብሊክ ሪሌሽንስ ነው። ያ ፎከስ አላገኘም ነው። እንግዲህ ብዙ ሰው ትንሽ የሚያበሳጨው ፀጉሩን የሚያስነጨው አፍንጫውን የሚያጠምመው ለምንድን ነው
ፋኖን ክሪቲሳይዝ ያደረገው ነው። የኔ የፋኖ ትልቁ የፋኖን ምን ያህል ለውጥ እንዳመጣ ምን ያህል ለኢትዮጵያም ተስፋ የሆነ አንድ ብቸኛ ኃይል እንደሆነ ብዙ ጽፌያለሁ። ስለዚህ የኔ ጥያቄ ምንድነው ከዛ ወጥቶ አሁን በሁሉም አቅጣጫ አሁን ቅድም እንዳልነው ለምሳሌ ከሲቪል ሶሳይቲው ጋር ምን አይነት ግንኙነት ነው የሚፈጥረው? በግልጽ መሆን የለበትም። እንዴት አድርጎ ነው ሲቪል ሶሳይቲው አብሮ እንዲነሳ ከኋላው የሚያደርገው? እንዴት አድርጎ ነው የፖለቲካውን አጀንዳ ቀርጾ የአማራው ህዝብ በመንግስት እንዳይታለል በገንዘብ እንዳይገዛ ሪፐርከሽኑ ምን እንደሆነ ከአማራ ህዝብ ጋር የሚነጋገርበትን መንገድ ካሁን በፊት ከሚያደርገውም በላይ እንዴት ነው የሚያሰፋው? ለፐብሊክ ሪሌሽኑ ለአማራው ህዝብ ምን አይነት ጋራንቲ ወይንም ደግሞ ተስፋ ነው የሚሰጠው? ይሄን ሁሉ ለማድረግ ደንበኛ ስትራቴጂ፣ አጀንዳ፣ ፍኖተ ካርታ ኤንድ ጎሉን ክሊር አድርጎ ማውጣት አለበት። ያ የሚሆነው ለአማራው ብቻ አይደለም። ሌላው ህዝብም እኮ አሁን ከአማራው ባላነሰ በዚህ መንግስት ላይ ተስፋ ቆርጧል። ከላይ ከትግራይ ጫፍ አንስተህ እስከ ሶማሌ ጥግ ድረስ ከአፋር አንስተህ በቀኝ እስከ ቤንሻንጉልና ጋምቤላ ድረስ ይሄ ያለው መንግስት በኢኮኖሚ አድቆታል፣ ሰላሙን አሰጥቶታል፣ የኦሮሞን ቢተኝነትና የኦሮሞ አረመኔነት አንገሽግሾታል። አማራውን ካንገሽገሸው በማያንስ ሁኔታ እነዚህን ሰዎች እንዴት ነው የምታነሳሳው አብረህ? ለዚህ ደግሞ ያንተን አጀንዳ ብቻ ሳይሆን ከነሱ ጋር የተጣመረ አጀንዳ እንዴት ነው በር ልትከፍት የምትችለው? በዛ እነዚህ ነገሮች ናቸው ከፋኖ ወደኋላ ያስቀሩት። ያ ብቻ አይደለም። በአሁኑ ጊዜ የኢንተርናሽናል ኮሚኒቲ ትላንትናም ሂሪንጉ ላይ እንደሰማው በተለይ ሪፐብሊካኖቹን አዳምጣቸው ከሆነ ሪፐብሊካኖቹም ዴሞክራቶቹም ነበር የሚጠይቁት። የዴሞክራቶቹ ጥያቄ ሶፍት ቦል ነበረ። ብዙም ሀመርን መግፋት አይፈልጉም ነበረ። ግን መሰረታዊ ፋንዳሜንታል የሆነ ጥያቄ ይጠይቁ የነበሩት በብዛት ሪፐብሊካኖቹ ነበሩ። እነሱም አንድ ኖቲስ ያደረጉት ነገር በተለይ ቸርማኑ የሰብ ኮሚቴው ቸርማን አፍሪካን አሜሪካዊው is not only a Republican, conservative Republican ከሚባሉት ውስጥ ነው። ኦኬ ባለፈው ጊዜ ስፒከር ኦፍ ዘ ሃውስ ለማንሳት በተደረገ ጊዜ እንደ ቸርማንነትም ተመርጦ ለውድድር ያቀረቡት ነበር። ቬሪ ኮንሰርቫቲቭ ነው። በጣም ኃይለኛ ልጅ ነው እና እሱ ያነሳውን የተመለከትክ እንደሆነ ይሄ መንግስት ምንድነው ትንሽ ተስፋ አለ የምትሉት ምንድነው ተስፋ? ለኛ የሚታየን አንድ ምናልባት ገርድ ነው። ገርድም ደግሞ ማነው የአብይ ፕሮጀክት አይደለም ከሱ ማነው ከመለስ የተወሰደ ፕሮጀክት። ከዛ ውጪ ምንም ተስፋ የሚታይ ነገር የለም። የሚታየኝ እኔ ምንድነው አገሪቷ ወደ መጥፎ ቦታ ስትሄድ ነው። የኢንተርናሽናል ኮሚኒቲውም ይሄ መንግስት እንዲገለል ይፈልጋል። ይሄ መንግስት ቦታውን እንዲለቅ ይፈልጋል። ምክንያቱም ለኢትዮጵያ ብቻ ሳይሆን ለኢትዮጵያ እድገት ለኢትዮጵያ ብልጽግና ምናምን ብቻ ሳይሆን ቀጠናውን እየቀወጠው ነው። ለቀጠናውም ኢንስታቢሊቲ እየፈጠረ ነው። ይሄ ትራብል ሜከር የሚለው ከኢትዮጵያ ውስጥ ያለውን ያህል የውጭ መንግስታት እዛ ላይ ግን ማን ነው የሚተካው የሚሉበት ጊዜ በአሁኑ ጊዜ አንድ ኃይል ያሉት እንግዲህ ቲፒኤልኤፍ ራሱን በራሱ ገለዋል። በአንድ በኩል የሸኔ ኦሮሞ ነው፣ በአንድ በኩል የአማራ ፋኖ ነው። እነዚህ ሁለቱም ግን የሸኔ ኦሮሞን ራዲካል ኃይል ነው አገር የሚያጠፋ ነው ብለው ከነጭራሹም ካሁን በፊትም እንደዛ አይነት እንትን ያደረጉ ኢቭን ቲፒኤልኤፍ ከኦኤልኤፍ ጋር እንትን ባደረገ ጊዜ ከአንዳንድ ራዲካል ኃይሎች ጋር ራሱን አጣምሮ የሚል መግለጫ ሁሉ አውጥተው ነበር። ተስፋ ያለው አሁን ፋኖ ነው። ፋኖ ግን በዛ ደረጃ በኢንተርናሽናል ደረጃ ራሱን ሊያቀርብበት የሚችል የፖለቲካ ፍኖተ ካርታ፣ የፖለቲካ ስትራቴጂ፣ የኤንድ ጎሉን አድርጎ ራሱን መሸጥ ያለበት ለኢንተርናሽናል ኮሚኒቲው ፋኖ ነው። ራሱን እንዴት አድርጎ ነው የሚሸጠው? ራሱን የሚሸጠው ማለት ነው በአማርኛ መጥፎ ነው፣ የእንግሊዝኛ
how can they sell themselves የሚለው እንደ አማርኛው መጥፎ ትርጉም የለውም። ምንድነው እኛ ለየአገሪቷን ሰላምና ብልጽግና ለማምጣት ብቻ ሳይሆን ለሪጅኑ ስታቢሊቲ ለመፍጠር ነው የምንፈልገው። ለሪጅኑ ስታቢሊቲ የምንፈጥረው ደግሞ ይሄውና አጀንዳችን ይሄ ነው። ከሌሎች ጠቅላላ ኢትዮጵያኖች ጋር በዚህ መንገድ እየተሳሰርን ነው። የነሱም የኛ ፓርት ናቸው፣ እኛም የነሱ ፓርት ነን። አብረን አጀንዳ እየፈጠርን ነው ኢትዮጵያን ካሁን ካለው መንግስት ልናድን የምንችልበት። ይሄ ፖሊሲያችን በዚህ ምክንያት ስታቢሊቲ ይፈጥራል አገሪቱ። አሁን አቦርትድ የሆነውን ሪፎርም እንደገና ማስነሳትና ወደ ሰላማዊ መንገድ ወደ ብልጽግና ወደ የአገሪቷን ሴኩሪቲ ስታብሊሽ ወደሚያደርግ መንገድ እንሄዳለን ብሎ ለሀገርም ውስጥ ለአገርም ውጭ ማቅረብ ያለበት የፋኖ የፖለቲካ አካል ሲኖረው ነው። ያንን መፍጠር አለመቻሉ ነው እንጂ ያንን ተፈጥሮ ቢሆን ኖሮ እንግዲህ ይሄንን ካሁን በፊት ካንተ ጋር የዛሬ 4 ወር ነው ምናምን ሁሉ በሰፊው ተነጋግረንበታል። ያንን ፈጥሮ ቢሆን ኖሮ በአሁኑ ጊዜ ሪሊ የአብይ መንግስት በምንድነው በብድር እድሜ ያለ ኤግዚስት ማድረግ የነበረበት መንግስት አይደለም። ግን የኢንተርናሽናል ኮሚኒቲ የሚያው ምንድነው ይሄ ነገር አጥፊ ነው። ማን ነው ታዲያ መጥቶ የሚቀበለው? ማን ነው ስልጣን የሚይዘው? አማራ ፋኖ አንዳንዶቹ የአማራ ፋኖ መሪዎች ነን ብለው የመጥተው የሚናገሩት እንዲሁም ይሄ እንደዛ የሚያደርጉ ከሆነ ሞር ኢንስታቢሊቲ ይፈጥራሉ የሚያሰኝ አይነት ነገር ነው። ሌሎቹ ግን በደንብ እየተዋጉ በደንብ ሰላም መፍጠር የሚችሉት እነሱ ድምጽ ማውጣት አልቻሉ። ኢንተርናሽናል ሌቭል ድምጽ ማሰማት አልቻሉ። ያ ከመጣ የፋኖ ኃይል በእርግጥ በአሁኑ ጊዜ ምንድነው ስቶልድ ሆኗል። 5-6 ቀን በፊት አንድ የጻፍኩት ላይ ይሄ ሙቭመንት ስቶልድ ሆኗል። ስቶልድ የሆነበት ወይንም ደግሞ ሞሜንተሙን ሉዝ ያደረገ መቀዝቀዝ የጀመረበት ወይንም ደግሞ አድቫንስ ያደርግ እንደነበረው አድቫንስ ማድረግ ያልቻለበት ምክንያት በጦር ደረጃ ሊያደርግ የሚችለውን ያህል ኮንቬንሽናል ዋር አይደለም፣ የፋኖ ዋር ሂት ኤንድ ራን ዋር ነው። በዛ ደረጃ ሊያስመዘግብ የሚችለውን ኃይል ከማስመዝገቡም አልፎ የያዛቸውንም ኤሪያዎች እስካሁን ድረስ ይዘው ነው ያለ ነው። ስለዚህ በሚሊተሪ በኩል ያደረገው በ5 ወር በ6 ወር በጣም ኢምፕሬሲቭ ነው። ተመልከት፣ የቲፒኤልኤፍ እኮ ስንት ህዝብ አስጨርሶ አሁን ፋኖ ያገኘውን ያህል የፖለቲካ ለውጥ ማግኘት አልቻለም ነበር፣ በመቶ ሺዎች የሚቆጠር። ስለዚህ የፋኖ አንደኛ ብዛትም ስላለው፣ ሁለተኛ የተጠቀመበትም የሚሊተሪ ታክቲክ በጣም መንግስት ሊቆጣጠረው ከሚችለው ውጭ በመሆነ ትልቅ ነው። ያ የኛ በተለይ የዚህ ዳያስፖራ ያለው ኢንተሌክቹዋል ትልቁ እንትን ምንድን ነበረ? ይሄንን የሚደግፍ ሲስተሚክ የሆነ ስትራቴጂክ የሆነ ፖሊሲ የሀገሪቷን ኢንተርናል ዳይናሚክስ በደንብ አንደርስታንድ አድርጎ የአማራውን ከአማራም ውጭ ያለው ህዝብ እንዴት ነው የሚደግፈው ፋኖን የሚል አጀንዳ ከውስጥ ለመቅረጽ ኢን ዘ ሚን ታይም ከውጭ ደግሞ የኢንተርናሽናል ኮሚኒቲ እንዴት ሊደግፈው ይችላል የሚልና አንድ ኃይል ይዞ ቢመጣ ዳያስፖራ ውስጥ እኮ ያለው ኃይል ለኢትዮጵያ ያለው ስሜትና ፍላጎት ለፋኖ ዳያስፖራ ብቻ ፋይናንስ የሚችል ኃይል ሊሆን ይችላል። አሁንም ያ ሊሆን ያልቻለበት ምክንያት ፋኖው ራሱን ማቅረብ አልቻለም። በጦር ሜዳ ላይ ያለውን አይነት ፕሬዘንስ አሁን ምንድነው መሰለህ፣ ባለፈው 5 ወር 6 ወር እነገሌ የሚባሉ የጦር መሪዎች ወጥተዋል። አሁን 5 ሰው 6 ሰው ይጥራልኝ ብትል ምንም ሳታስብ ገሌ ብለህ ትጠራልኛለህ። በአማራ ፋኖ ውስጥ የአማራ ፋኖ የጦር ሜዳ ያፈለቃቸው መሪዎች ብለህ ባለፈው 20 ዓመት የወጡ የአማራ እገሌ የሚባሉ መሪዎች ጥራልኝ ብልህ ግን እኔ ልጠራ አልችልም፣ ያንተን አላውቅም። ይሄ የፖለቲካ ላይ ያለን ድክመት ነው እንጂ አማራው 30 ሚሊዮን የሚያክል ህዝብ ይሄን ያህል በደል ተሸክሞ ያንን ማውጣት ያልቻለበት ምክንያት ይሄ ነው። እኔ ለ5 ዓመት ሙሉ ይሄ መንግስት ከመጣ ጊዜ ጀምሮ
ከብዙ ሰው ጋር ምንትን የሚያደርገኝ ጸረ አማራ ኢንተሌክቹዋል ነው ብሎ ሁሉ ስም የሚሰጠኝ ይሄ የአማራ ኢንተሌክቹዋል የሚል ይሄን ነገር ማውጣት ካልቻለ ለአማራ ጉዳት ነው፣ ጠቃሚ ሳይሆን ጎጂ ኃይል ነው የሚል ዶክተር ዮናስ ከሰዓት አንፃር ወደ ዋናው ርዕሰ ጉዳያችንም በቶሎ መግባት ስላለብን ነው። እንግዲህ መሬት ላይ ያሉት መረጃዎች የፋኖ ትግል በአሁን ሰዓት በተወሰነ መልኩ ጋብ ያለበት በእርግጥ እርሶም በገለጹት መልኩ ሊታይ ይችላል። ግን 1 3 4 እውነታዎችን በደንብ ማስቀመጥ የሚገባ ይመስለናል። አንደኛው ከፍተኛ ስልጠና እየተካሄደ ነው። እውነት ለመናገር በጣም ከፍተኛ ቁጥር ያለው የፋኖ ኃይል ስልጠና ላይ ነው ያለው። ስልጠና ብዙ ትኩረትን ይፈልጋል፣ መሬት ይፈልጋል፣ ብዙ ነገሮች አሉ። ያንን ማድረግ ተችሏል። ይሄ ቀላል የሚባል አይደለም። በአሁን ሰዓት በጣም ያልተናነሰ ጦር ያልተናነሰ የሰው ኃይል በፋኖ እየተደራጀ ነው ያለው። ይሄንን ለማድረግ ጊዜ ይፈልጋል፣ የተወሰነ ፎይታ ይፈልጋልና ያ እየተደረገ ነው። ሁለተኛ ቀደም ሲል የሚያነሳውት የመኸር ወቅት ነው። የመኸር ወቅቱ እህል መሰብሰብ አለበት። መንግስት አይደለም ፋኖ፣ ፋይናንስ ሁሉ ነገር ከህዝብ የሚገኝ ነው፣ እህሉም ምኑም ነገር። ስለዚህ እህል ለማግኘት ገበሬው ያመረተውን እህል በቶሎ ተሰብስቦ ጎተራ መግባት አለበት። ለዛ ፎይታ ጊዜ መሰጠት አለበት። ያም ወቅት ነው አሁን። ሶስተኛ ሊታይ የሚችለው በእርግጥ ቀደም ሲልም አንስተናል። መንግስት በአንድ እጁ ሳምሶናይት በአንድ እጁ ድሮን ይዞ ገብቷል። እንደዚህ አይነት እርቅንና ሽምግልናና ይሄ ሸፍጥንና ሴራን አንድ ላይ ለውሶ ገብቷል። ይሄም አደገኛ ነገር ነው። ፋኖችን ለመከፋፈል አይነተኛ መሳሪያ ይሄ ነው ብሎ ገብቷል። ይሄን ደግሞ በጥንቃቄ መታየት አለበት። ዙሪያ በጣም ማን ነው እውነተኛ ታጋይ፣ ማን ነው የአማራና የኢትዮጵያ ህዝብ ቁስል አሞት በትክክልም ከዚህ ትግል ጎን የተሰለፈው የሚለውን መፈታተሽ ያስፈልጋል። አንዳንዱ ትንሽ ሳንቲም አገኘው ብሎ ሮጦ የሚሄድ ነው። አላማ የሌለው ደብል ስታንዳርድ የሚባል ሁለት ቆብ ይዞ የሚንቀሳቀስ አለ። እሱንም መለየት የሚያስፈልግበት ጊዜ ነው። ይሄ ሌላ ምዕራፍ ላይ ነው ያለነው። የመጀመሪያው ምዕራፍ የመጣ ኃይል አለ፣ መሳሪያ ፍታ ብሎ የመጣ ኃይል አለ። እሱን ማስቆም ነው። ብልጽግናን በአማራ ክልል ማፍረስ ነው። ያ ተሳክቷል። ያ ፌዝ አብቅቷል። ወደሚቀጥለው ምዕራፍ ለመሄድ ትንሽ ፎይታ ማጥናት፣ ነገሮችን ግራቀኝ መፈተሽም የሚያስፈልግበት ነውና ይሄ ጊዜ በእርግጥ በተለያየ መልኩ ሊገለጽ ይችላል። ግን እንዲህ አይነቱን ነገሮችንም ከግምት ማስገባት የሚገባ ይመስለኛል። ግን ወደፊት መሄድ አለበት። አሁን እርሱ ያነሱትም የፖለቲካ ስራ መስራት አለበት። ከቃል ባለፈ በቃል ሰምተናል። እውነት ለመናገር የፋኖ አመራሮች የሚናገሩት ነገር አይደለም ለአማራ አይደለም ለኢትዮጵያ ለምስራቅ አፍሪካ ሁሉ ትልቅ ራዕይ ያለው ንግግር ነው የምንሰማው። ያንን ግን ወረቀት ላይ ሰፍሮ ሁሉም ተስማምቶ ይሄ ነው የሚል ነገር ለዓለም አቀፉ ማህበረሰብም ለኢትዮጵያ ሕዝብም ለሁላችንም የሚያስፈልግ ነው። ያ እየተደረገ እንዳለ አምናለሁ። አንዳንድ ትግሉ ነገሮችን ቶሎ ለማውጣት የማያስችሉ ነገሮች ተፈጥረው እንጂ እየተሰራበት ነው። በትክክል የእርሶንም ኮንሰርን የእርሶንም ስጋት እጋራለሁ። ግን እሱንም በጥንቃቄና ነገሮችን ይሄ አሳልፎ በመስጠት ሳይሆን በጣም በጥንቃቄ መታየትም ስላለበት ነው። እንግዲህ የአሜሪካኑን ምክር ቤት እንመልከት። እኔ በግል የተሰማኛል ለአማራው ህዝብ ትግል ብዙም ቦታ የተሰጠ አይመስለኝም። አዎ ስሙ ተነስተዋል የአማራ ትግል። ነገር ግን ብዙ ትኩረት የተሰጠው ባለፉት 2 ዓመታት በትግራይ በነበረው ቀውስ ላይ ነው። ምናልባት ይሄ ለምን ሆነ? የአማራ ህዝብ በቆዳ ስፋትም በህዝብ ብዛትም ሰፊ ነው። ማዕከላዊ መንግስቱን እኮ ነቅንቆታል። ትግራይ ላይ 2 ዓመት ጦርነት በነበረ ጊዜ ማዕከላዊ መንግስት የተወሰነ ችግር ቢኖርም ብዙም ተጽዕኖ ሳይኖርበት ቆይቷል። አሁን ግን የአማራ ህዝብ ትግል የፈጠረው ነገር ማዕከላዊ መንግስቱን እየነቀነቀው ነው። ይሄ ሊያሳስባቸው ይገባ ነበርና በምስክርነቱ መድረክ ላይ ያንን አላየንም። እንደው ዶክተር ዮናስ ምንድነው አሜሪካ የምትፈልገው? ምንድነው? አዎ ሪፐብሊካን ሲሪየስ የሆነ በጣም እኛ የምንፈልጋቸውን ነጥቦች አንስተዋል። ማይክ ሀመር ደግሞ የዲፕሎማሲ ቋንቋን የተጠቀሙት መሬት ላይ ያለን ነገር አልሰማንም ከሳቸው። አሜሪካ የቱ ጋር ነው ያለችው? እንግዲህ ሪሊ የአሜሪካንን አሁን ያየነው እኔ በጣም ፋሲኔት ያደረገኝ እንዲሁም ብዙ ኢትዮጵያ ከዚህ ላይ ትምህርት ይወስዳል ብዬ የተመኘሁት ብዙ የታዩ ነገሮች አሉ በዚህ ስብሰባ ላይ። በመጀመሪያ ደረጃ የአሜሪካ መንግስት በኢንተርናሽናል ፖሊሲ ፎርም የሚያደርገው ፕሬዚደንቱ ነው። ፕሬዚደንቱና ካቢኔው ነው። ማለትም የውጭ ጉዳይ ሚኒስትራቸው ወይንም ስቴት ዲፓርትመንት ነው አይደለም።
ሀመር ደግሞ የስቴት ዲፓርትመንት ተሿሚ ነው። ያው በፕሬዝዳንት በኩል ቢሾም ቅሉ ማለት ነው። የኮንግረስ የሚመጣው በኢንተርናሽናል ፖሊሲ ላይ ገንዘብ የሚሰጠው የአሜሪካ ኢንተርናሽናል ኤድ የሚያደርገው ገንዘብ የሚፈቅደው ኮንግረስ ነው። ለአፍሪካ ይሄን ያህል ይሰጥ ብሎ ከአፍሪካ ይሄን ያህል ስትሰጡ ለኢትዮጵያ ግን 1 ሳንቲምም እንዳትሰጡ ብሎ ኮንግረስ ቢል ካሳለፈ ባይደን በጭንቅላቱ ቢቆም 5 ሳንቲም መስጠት አይችልም። አሁን የፖሊሲ ሜከሩ ፕሬዝዳንቱ ቢሆንም ቅሉ የገንዘቡን ቦርሳ ያዞች ወይንም ፐርሱን ኮንትሮል የሚያደርጉት ሪፐብሊካኖቹ ናቸው። ማነው ኮንግረሶቹ ናቸው። አንዳንድ ሀገር ላይ አስጊ ሁኔታ በሚመጣበት ጊዜ ያ አስጊ ሁኔታ ደግሞ የአሜሪካንንም ስትራቴጂክ ኢንተረስት ያናጋል ብለው በሚያስቡበት ጊዜ ፕሬዝዳንቱ ቢሆንም የፖሊሲ ሜከሩ የለም እዚህ ላይ ስጋት አለ ኑና አብራሩልን ብለው ጥያቄ ማቅረብ ካስፈለጋቸውም ደግሞ የፕሬዝዳንቱን የፖሊሲ የሚሰራበትን እንትን ሊያስቀይር የሚችል ህግ የማውጣት መብት አላቸው። ይሄ ነው በኮንግረስና በፕሬዝዳንቱ ወይንም ደግሞ በኤግዜኪቲቭ ብራንቹ መካከል ያለው ግንኙነት። አሁን ሪፐብሊካን መንግስትም ይሁን የዴሞክራቲክ መንግስትም ስልጣን ላይ ያለው መንግስት በተለይ እንደ ኢትዮጵያ አይነት ስትራቴጂካሊ በጣም አስፈላጊ የሆነችን አገር በጣም ኬርፉሊ ነው የሚይዙት። ኬርፉል የሚይዙበት መንገድ 2 መንገድ አላቸው። በመጀመሪያ ደረጃ እቺ ኢትዮጵያ በጣም አስፈላጊ ሀገር ነች ለኛ። ዝም ብለን ጥለናት ልንሄድ አንችልም። ምንም የፈለገው አይነት ሂውማን ራይትስ ቫዮሌሽን ቢኖርም ቅሉ አሜሪካ ለቆ መውጣት አይችልም። በጣም አስፈላጊ ሀገር ነች። እኛ ለቀን ከወጣን ቻይናዎች ይገቡበታል። ስለዚህ በአንድ በኩል የሚደረገውን የዚህ የአሜሪካንን ናሽናል ኢንትረስት ሊያናጋ በሚችል ደረጃ ዋናው ኢንትረስታቸው፣ በሁለተኛ ደረጃ ደግሞ ይሄ ሂውማን ራይትስ ወይም ደግሞ ሂውማን ራይትስ ቫዮሌሽን ከመስመር ከለቀቀና የኢንተርናሽናል አጀንዳ ከሆነ ለኛም ለራሱ ጥሩ አይደለም የሚል አመለካከት ስላላቸው በዛ ምክንያት ነው ኢንቮልቭ የሚያደርጉት። በእነዚህ በሁለቱ በኩል ነው የአሜሪካ መንግስት የሚያደርገው ከኢትዮጵያ ጋር 2 እንትን ይዞ ነው። ይሄ ካረት ኤንድ ስቲክ የምትለው በአንድ በኩል ይሄን ካደረጋችሁ ይሄን ያህል እርዳታ ሰጣችኋለሁ፣ ይሄን ፖሊሲያችሁን ቀይሩ በሚል ነው። በሁለተኛው በኩል ይሄን ፖሊሲ ካልቀየራችሁ እንደዚህ አይነት ሳንክሽን አደረገባችኋለሁ እያለ በሳንክሽንና በፋይናንሻል ሌቨሬጁን እየተጠቀመ ነው ፖሊሲ የሚያወጣ። ስለዚህ ሀመር መጥቶ የኢትዮጵያ መንግስት እንደዚህ ወንጀለኛ ነው፣ አብይ የማይተመን ውሸታም ነው፣ ወንጀለኛ ነው፣ ሰው ገዳይ ነው ካለ እንግዳው አሜሪካ ምንድነው የሚያደርገው? ስለዚህ መውጣት አለበት የሚለው ጥያቄ ይመጣል። ስለዚህ የሁል ጊዜ የመንግስትን ቦታ የሚይዘው በተቻላቸው መጠን በሚያደርጉት ግፊት እየገፉ በሳንክሽን እና በፋይናንሻል ሌቨሬጅ አድርገው ፖሊሲውን ኢንፍሉዌንስ እናደርጋለን የሚል ነው የሚያደርጉት። የዴሞክራቶችን ጥያቄ አይተው ከሆነ የነሱ መንግስት ስለሆነ አሁን መንግስትን እየተቆጣጠረ ያለው ዋይት ሃውሱ የዴሞክራቶች ስለሆነ therefore ምንድነው የውጭ ጉዳይ ሚኒስቴር ውስጥ የዲፓርትመንትንም እነሱ ስለሆኑ የሚቆጣጠሩት ጥያቄያቸውን አይተው እንደሆነ ዴሞክራቶቹ በዛው ዘብ ያለ ነው። ሪፐብሊካኖቹ ደግሞ ኦፍ ኮርስ ያለው መንግስት ተቃዋሚዎች ስለሆኑ ጠንካራ ጥያቄ ነበር የሚያቀርቡት። እኔ ስራዬ ብዬ የትኛው ነው ሪፐብሊካን የትኛው ነው ዴሞክራት ማን ነው ምን እያለ ያለው የሚለው ነው ሁሉ ሶስት ነበር። ስለዚህ ኢቭን አሁን የመጡት ጥያቄዎች ላይ ስትመለከት አሁን እየተካሄደ ካለው በአማራ ላይ ከሚደረገው እልቂት ወይም ሂውማን ራይትስ ቫዮሌሽን አንዳንድ ጥያቄዎች መጡ የነበረው እንዴት ነው ስለ ትግራይ ነበረ ብዙ ይወራ የነበረው ኦር አትሊስት አማራ የምንና ኦሮሞ ውስጥ ያሉት የጭፍት ግድያዎች ምናምን ቦዝ አማራ ላይ የሚደረገው እንደገና ደግሞ
መንግስትና በሸኔ መካከል የሚደረጉት እርስ በርስ የመገዳደል ሸኔዎች አማራን ብቻ አይደለም የሚገሉት ኦሮሞንም ይገላሉ እኛን አልደገፋችሁም እያሉ ትልቅ የሁመን ራይት ሜስ አለ ኦሮሞ ውስጥ ያለ በመንግስትም የሚደረግ በሸኔም የሚደረግ not only against አማራ but against ኦሮሞ የራሱ ነዋሪዎችን ጭምር በዛ ላይ ስለሚደረገው ግፍና human rights violation ከሚወራው ይልቅ still የትግራይ ነው አቴንሽን ያገኘው ያ ማለት ግን ክሪቲካል በሆነ በአማራ ላይ ባለው የሲቪል ምንድነው የhuman rights violation አሁንም ጥያቄ ላይ እንደሆነ ሌላው ይቅርና አንዱ ትልቁ ጥያቄ ምን ነበር አጎዋ አሁን መልሳችሁ ተፈቅዶላችኋላችሁ ወይ የሚለው ላይ ኢቭን የሃመር እንኳን ጥያቄ መልስ ክሊር ነው ያደባብሰው እንጂ ክሊር ነው ምንድነው ያለው አጎዋ ዋናው በህግ ደረጃ መሰረቱ የሲቪል ራይትስ እና ሂዩማን ራይትስ ወንጀል በሚፈጸምበት ሀገር ላይ አይፈቀድም እና ስለዚህ አሁን ምን ይመስልሃል የሚቀጥለው ስብሰባ ላይ ልትለቁላቸው ነው ወይ ሲባል እኔ የሱ ዲሲሽን ሰጪ አይደለሁኝም ሆኖም ግን አማራ ውስጥና ኦሮሞ ውስጥ የሚደረጉ የሂዩማን ራይትስ ቫዮሌሽን ስቲል አሉ በሚልበት ጊዜ ያ በትግራይ ላይ ተደረገ ተብሎ ተፈጥሮ የነበረው አጓዋ አሁንም በአማራ ላይ እየተደረገ ስለሆነ ምንም እንኳን አንዳንድ ተስፋ የሚሰጡ ሰላሞች እየተፈጠሩ ቢሆንም ትግራይ ውስጥ ሌላ ቦታ ላይ ስላለ ያንን አጓዋን ለማንሳት ያለው እንትን ያን ያህል አይደለም ሊነሳ አይችልም ወደሚለው ነው ያመዘነ ግን መንግስት የሱ መንግስት ቀድሞ ውሳኔ ከመስጠቱ በፊት እሱ ይደረጋል አይደረግም ማለት አይችልም ስለዚህ እንደምንም ብሎ ዳንስ አድርጎ ግን እንደው የሰጠውን እንትን በምትመለከትበት ጊዜ ወደዛ የሚያዘመም ነው አይደለም ወደ ይከለከላሉ ወደሚለው ለምንድነው እነዛ ሰዎች ስለ ትግሬ ደጋግሞ ስለ ትግራይ ያነሱ የነበረው ያልክ እንደሆነ የትግራይ መንግስት ቲፒኤልኤፍ ለ5 አመት ትልቅ የሎቢንግ የፐብሊክ ሪሌሽንስ ስራ ሲሰራ ነበር እነዚህ ሰዎች ጭንቅላት ውስጥ ያለው አሁንም አሁን at one point ከ100,000 በላይ የሬፕ እንትን ተደርጎ ነበር ከ50% የሚሆኑት ሴቶች ሴክሹዋሊ ቫዮሌትድ ሆኖ ነበር የሚለው ቁጥር ለኔ እኔ እስካሁን ካነበብናቸው ከተደረጉትም ጋራ ስታነጻጽረው እርግጥ 50% የትግራይ ሴቶች እንደዛ ተደፍረዋል የሚለው ራሱን የቻለ ትልቅ ጥያቄ ምልክት ውስጥ የሚገባ ነው ግን የቲፒኤልኤፍ የረጅም ጊዜ የፐብሊክ ሪሌሽንስ እና የሎቢንግ ኢምፓክት ነው የምናየው ያለ እኛ on the other hand ደግሞ እኛ ምንድነው የምናደርገው የኢትዮጵያዊው ምንድነው የሚያደርገው ያልክ እንደሆነ ኢቭን አሁን በእኔ አመለካከት ይሄ የትላንትናው ንግግር መንግስትን ነበር እንጂ ማበሳጨት የነበረበት አማራውን ወይንም ኢትዮጵያኒስቱን አልነበረም ማበሳጨት ያለበት ሆኖም ግን አንዳንድ የሚጻፉ አሁን ዛሬ የሆነ የኢትዮጵያኖች ግሩፕ ኢትዮጵያን አሜሪካን ምናምን ዲቨሎፕመንት ካውንስል ምናምን የሚባሉ ግሩፖች የትላንትናው ሂሪንግ የአሜሪካ መንግስት አማራ ፎቢክ እንደሆነ አማራ ጠል እንደሆነ ያስመሰከረበት ነው ብለው ምን እንዳዩ ምን እንደሰሙ አላውቅም እንግዲህ እነዚህ ኦፍ ኮርስ ድሮውንም የዚህ የኖሞር ጫፋሪዎች ነበሩ እነዛ ግሩፖች እኛ ማድረግ ያለብን የአሜሪካ የሚሰራበት መንገድ አለ ህግ የሚወጣበት መንገድ አለ እንደሌላ ሀገር አይደለም አሜሪካ ራሱን የቻለ የአሰራር እንትን ምንድነው ሜካኒዝሙን ፕሮሰሱን አንደርስታንድ ማድረግ አለብን ምናልባት ዶክተር ዮናስ እነዚህ አሁን ቀደም ሲል የተጠቀሱት አሁን የአሜሪካ ምክር ቤት ላይ የተሰማው ነገር አማራ ጠል የሆነ ነገር አለበት ብሎ ሲያቀርቡ ብዙዎቻችን የምንጋራው ነገር አለ እነሱ በሌሉበት ስለነሱ ምክንያቱም መጠየቅ አለብን እንደውም ለናግራቸው ግንኙነታቸውን እየፈለኩ ነው ያለውት
ብዙዎቻችን ተሰምቶናል። እውነት ለመናገር ዶክተር ዮናስ ምናልባት በዚህ ምክር ቤት ላይ ያየነው ነገር የትግራይ የደረሰውን ነገር ለማሳነስ አይደለም። አዎ ትግራይ ላይ መጠን ሰፊ ሰብአዊ ቀውስ ተከስቷል። አሁንም ድረስ ጠባሳው አለ። ግን ደግሞ ከዛ ያልተናነሰ እንደውም የከፋ አክቲቭ የሆነ በጣም ትክክለኛ የሆነ ኮንሰርን አማራ ክልል አለ። መጠን ሰፊ እኮ ነው። ባለፉት 4-5 ቀናት የድሮን ጥቃቱ በመቶዎች የሚቆጠሩ ሰዎችን ሰላማዊ ዜጎችን የጨረሰው። በዛ መጠን አሜሪካ ሌላው ይቅር አስግቶናል የሚለው እቺ ኮንሰርን ሆነናል የሚለው ፖለቲካል ስቴትመንት እንኳን ለመናገር በጣም አምጦ ነው የተናገረው። እንደውም ከኦነግ ጋር ስላለው ድርድር ነው። ኦነግ ጋር ያለው ድርድር ምንድነው? እውነት የአንድ ቤት ልጆች እኮ ነው የተጣሉት። በዓላማ በመዳረሻቸው ብዙም ልዩነት የሌላቸው እናውቃለን። የኢትዮጵያን ጓዳ ለምናቅ ሰዎች በአብይ መንግስትና በኦሮሞ ነጻነት ሰራዊት ማለት ያለው ልዩነት ምን እንደሆነ እንረዳለን። ለዛ የሰጡትን ያህል ትኩረት ለአማራ ህዝብ በአማራ ክልል ላለው እንደዚህ 30 ሚሊዮን ህዝብ ከጀርባ ለሚደግፈው ትግል የሰጡትን ስናይ ይሄ አሁን የተባለው የአሜሪካ ላይ የሚንቀሳቀሰው የኢትዮጵያ ሲቪክ ተቋም ያነሳው ኮንሰር በዛ ደረጃ መግለጹ ስህተት ነው ማለት አይቻልም። እነሱን እናነጋግርና ምናልባት አንድ ላይ ልናወራው እንችላለን። ግን እውነት ለመናገር ይሄ መድረክ ብዙ ጉድለቶች ያሉበት ነው። በተለይ ከሪፐብሊካን አይደለም ከዲሞክራቶች ፕሬዘንቴሽኑን ካቀረቡት ወይ ምስክርነታቸውን ከሰጡት ሁለቱ ባለስልጣናት አንፃር ትክክለኛ ነገር አይደለም። አሁን አንድ መረጃ ሰምተን ነበር። ወደ ወልቃይት እንዳልሄድ ተከልክያለሁ ብሎ ማይክ ሐመር ተናገረ ተብሎም ሰምተናል። ብዙ ነገር አለ። አዎ ሁሉን ነገር አፍረጥርጦ አደባባይ ላይ ላይናገር ይችላል እንደ አንድ ዲፕሎማት። ግን ደግሞ መሰረታዊ የሆነ የአማራን ህዝብ ስጋት ወደ አዲስ አበባ እንዳይገባ የተደረገ በድሮን የሚመታ ኢኮኖሚክ ጭቆና፣ ፖለቲካል ጭቆና የአብይ መንግስት ይሄ የኦሮሞ ኢምፓየርን ለመመስረት እያደረገ ያለውን ግልጽ የሆነ ወረራ ይሄንን እየተረዱ አሜሪካኖች ወደ ማድበስበስና አንዳንድ ነገሮችን ማየታቸው እንደ አንድ የአማራ ተወላጅ እንደ አንድ ኢትዮጵያዊ ያማል እና በዛ ደረጃ መግለጻቸው ስህተት አይደለም። እንደው ያንን ተረርተናል ወይ የሚለውን ነገር ለማንሳት ያህል ብዬ ነው። ዶክተር ዮናስ ይሄ በፕሪንሲፕል ደረጃ በሁለት በኩል ነው መመልከት ያለብን። በመጀመሪያ ደረጃ እስካሁን ከነበረው አሁን እየተደረገ ያለው አጎዋን ከአማራ እና ከኦሮሞ ውስጥ እየተፈጠረ ባለው ሂውማን ራይትስ ጋር ማሰራቸው በአንድ በኩል ያ የሂውማን ራይት ቫዮሌሽን እስከቀጠለ ድረስ የአጎዋ አይነሳም ማለታቸው ለአማራው ለፋኖ ትግል ወይንም ለአማራው ትግል ይጠቅማል እንጂ አይጎዳም በአንድ በኩል። በሁለተኛ በኩል ደግሞ ላለው መንግስት እኮ ገንዘብ አንሰጥም ብለው ያቆሙት የትግራይ እኮ ብቻ ቢሆን ኖሮ ከትግራይ ጋር ሰላም ከፈጠሩ በኋላ ገንዘቡን ይዘርግፉላቸው ነበረ። ያንን ገንዘብ የያዙት በኦሮሞና በአማራ መካከል ያለውን ልዩነትን በሰላም መፍታት አለበት ተብሎ እኮ ነው ብር የተያዘው። ይሄ እኮ ግልጽ መሆን አለበት። አሁን ለምሳሌ ምንድነው አይተህ እንደሆነ እቺን ሰሞን አንድ የወጣች ኒውስ አለች። ያ ምንድነው የሚለው የፓሪስ ክለብ የሚባለው የኢትዮጵያን አፕሊኬሽን ኮንሲደር አድርጎታልና እስከ ማርች ድረስ ምንም ለውጥ ካልመጣ እንደገና ሪቪዚት ይደረጋል ብለው ነው እንጂ ገንዘቡ ይለቀቅላቸዋል ብለው አይደለም። እነዚህ ኮንዲሽኖቹ ውስጥ የፖለቲካል ኮንዲሽኖችም አሉ። እነዚህ የፖለቲካል ኮንዲሽኖች አሁን የምናወራቸው ነገሮች ናቸው። በአማራ ውስጥና በኦሮሞ ውስጥ ያለውን ጦርነት አቁመህ በሰላም ፍታ የሚል ይሄ በምን ተደርጎ ነው ማድረግ የሚገባቸውን ያህል ድምጽ አላሰሙም ካልከኝ ይቀበልሃል። አማራ ጠልና ሎኬት ነው የሚመጣው ከዚህ ላይ ይሄንን በምታደርግበት ጊዜ አማራው ከነዚህ ሰዎች ጋር ሰርቶ ኢንፍሉዌንስ ሊያደርግ የሚችልበትን መንገድ ገፈፍከው ማለት ነው። የለም በእኛ በኩል ምንድነው መስራት የምንችለው? ምንድነው ሎቢ ልናደርግ የምንችለው? የሰማናቸው አሉ። ለምሳሌ ሆነ በሪፐብሊካኖቹ በኩል ጠንካራ ፖዚሽን የያዙ ሰዎች አሉ። እንዴት ነው ከነሱ ጋር አብረን የምንሰራው የሚለው ነው እንጂ ይሄ የአሜሪካ መንግስት አማራ ጠል ነው ብለን የምናደርገው ያ ነበረ እኮ ኖሞርን ያመጣብን እኮ መዘዝ እሱ ነበረ።
የአሜሪካ መንግስት ለአማራውና ለኢትዮጵያ ሁልጊዜም ጠላት ስለሆነ ለኛ ምንድነው የአማራን ስለማይፈልግ ኢትዮጵያን ስለማይፈልግ የኛም መጥፊያ ስለሚፈልጉ ነው በእኛ ጉዳይ ውስጥ እንዳይገቡ ተብሎ ነበር ኮኖሞር የሚባለው ነገር የኢትዮጵያ ምሁራን በጭንቅላታቸው ምናልባት ዶክተር ዮናስ በዛ መልኩ መገለጹ ስተት ነው እሱን ወደ ጊዜው እንተው ምናልባት የቃል አጠቃቀም ወይ በዛ መልኩ መገለጹ እነሱ የሚያብራሩበት የራሳቸው መንገድ ሊኖር ይችላል ግን ግልጽ የሆነ ልዩነት በአሜሪካ መንግስት በኩል እናያለን ማይካድራ ላይ የተፈጸመውን እልቂት አማራ ክልል ላይ 5 ጄኖሳይድ ነው የተፈጸመው በነዛ በሁለት አመቱ የጦርነት ጊዜ በዛ ልክ የአሜሪካ መንግስት አሳስቦት ነበረ በዛ ልክ ትግራይ ላይ በሚካሄደው ይሄ እኮ ትልቅ ክልል ነው በኢትዮጵያ የሥርዓተ መንግስት መስረታ ላይ ትልቅ ድርሻ የነበረው ብሔር ነው ወይም ደግሞ አካባቢ ነው የአማራ ክልል የአሜሪካ መንግስት ያንን አይነት ብዙ የፖለቲካል የዲፕሎማሲ ቋንቋዎች ሊሆኑ ይችላሉ ግን ለትግራይ በሰጡት ትኩረት ልክ በተወሰነ ደረጃ ለአማራ ክልል አለመስጠታቸውን እንዴት እንግለጽ ኦኬ አማራ ጠል የሚለው ቃል በጣም አደገኛ ሊሆን ይችላል እሱን እንተው እንዴት እንግለጽው ታዲያ ይሄ አሁን የሚሉት የአግዋ ጉዳይ የምናምን ጉዳይ የሚመጥነው ነው አማራ ክልል ለተነሳው ነገር ለምንድን ነው ለትግራይ ያን ያህል የሚገበገቡት ወይንም ደግሞ ያን ያህል አጀንዳ ይዘው ያወጡ የነበሩት የሚለውን የተመለከትክ እንደሆነ አንደኛው ሰውዬ ማን ነው ይሄ የኒው ጀርሲው የሴኔተር የነበረው አይ ፎርጋት ሂዝ ኔም ናው ይሄ አሁን ከግብጽ ላይ ጉቦ ተቀብሏል ተብሎ ሜንዴዝ ሜንዴዝ የነበረው ሰውዬ አንዱ ትልቁ ለየትግራይ እንትን ነበረ ምንድነው ቋሚ ተጠሪ ነበረ በየጊዜው እንትን ፕሬስ ሪሊስ ያወጣ የነበረ ሴኔተር ውስጥ ለመንግስት ደብዳቤ እየጻፈ አክሽን ወሰዱ ይል የነበረ የሱ ሰውዬ ከግብጽ ጋር ግንኙነቱን በምትመለከትበት ጊዜ ግብጽ ደግሞ የኢትዮጵያ መንግስት መጉዳት በምትፈልግበት ጊዜ ጋር ያለችው እንደነዚህ አይነት ሎቢንግ እንደነዚህ አይነት ግብጽ አንድ አይደለም 2-3 ሎቢስት አላት አሜሪካ ውስጥ ቲፒኤልኤፍ አንድ አይደለም 2 ሎቢስቶች ነበሯቸው ስለ ትግራይ ያን ያህል የሚነሳው በሚሊየን የሚቆጠር ገንዘብ አጥፍተው ኒውስ ፔፐሩን ምንድነው ሎቢስት ፈርም በሚቀጥሩበት ጊዜ ምንድነው የሚያደርገው ሎቢስት ፈርሙ ዳይሬክትሊ የሚሄደው የዩኤስ ሴኔተሮችና ሃውስ ሰዎች ጋር ነው እነሱን እጃቸው ከከተቱ በኋላ እነሱ የሚፈልጉትን ይዘውልክ ይወጣሉ ያ ለፖሊሲ ውስጥ ሪፍሌክት ሲደረግ ታይዋለ ምክንያቱም የባይደን አድሚኒስትሬሽን ከ4 ከ5 ከ6 ሴኔተር ከሃውስ ሪፕሬዘንታቲቭ ደብዳቤ በሚመጣበት ጊዜ ጠንካራ ስቴትመንት ካላደረገ በስተቀር ይሄውና ያላችሁኝን ወስጄ እነዚህን ፕሬስ ሪሊሶች አድርጌያለሁ እነዚህን አክሽኖች ወስጃለሁ ካላሉ ለሂሪንግ ጠርተው ገንዘቡን ሊያስቆሙበት ይችላሉ ቅድም እንዳልኩ ገንዘቡን የሚፈቅዱት እነሱ ናቸው ስለዚህ 4 5 6 ሴኔተሮች ዋይ በሚሉ ጊዜ ያለው መንግስት ፖዚሽን ይወስዳል ይስራው ማይስራው አማራው ምንድን ነበር ያደርግ የነበረው ሎቢስት አይደለም ይገዛ የነበረው እንግዲህ ኢትዮጵያኒስቱና አማራው አንድ ነው ኦቨርላፕ ብዙ ስላለው ከካናዳ እና አሜሪካ ውስጥ እስከ ሚሊዮን የሚደርስ ኢትዮጵያዊ ያለ ይባላል 500,000 በለው ብትፈልግ ሎቢስት ለመቅጠር ገንዘብ አውጥቶ ኃይል ፈጥሮ ሚዲያ ፕሌስመንት ፈርምስ አሉ እነሱ ከፈልክ ድረስ እንደልብህ አንተ የምትፈልገው ነገር ኒውስ ፔፐር ላይ ያወጣም የትግራይ መንግስት ቲፒኤልኤፍ ያንን በማድረጉ ነው ያ ሁሉ ታይወጣለት ያ ሁሉ ኮንትሮል ያደረገው እንጂ የአሜሪካ መንግስት ትግራይን መደገፍ ፈልጎ አይደለም ወይንም ከትግራይን ከአማራው ወይንም ከኦሮሞ ወይንም ከሶማሌው በተለየ እንትን የሚያደርገው ነገር ሆኖ አይደለም ኦፍ ኮርስ በእነመለስ ጊዜ ጀምረው የትግራይ ህዝብ የአሜሪካንን መንግስት በተለያየ መንገድ ትልልቅ ሎቢስቶች በመቅጠር
ግንኙነት በመፍጠር ብዙ የተጫወቱት አለ። እኛ on the other hand ምንድነው የምናደርገው? ባለችን አቅም እንኳን ልናዘጋጅ በምንችለው እንኳን ገንዘብ ሰብስበን ሎቢስት መቅጠር ወይንም ደግሞ ሚዲያ ኢንፍሉዌንሰርስ እና ሚዲያ ኮንሰልታንትን መፍጠር ሳይሆን በጭንቅላታችን እየቆምን በየመንገዱ ኡኖ ሞር ስንል ነው። ለምንድነው የሚገርመን ከአማራው ይልቅ የትግራዩ ላይ የደረሰው ግፍ ወይንም ደግሞ የትግራዩ ችግር ብዙ ሪፍሌክት ይደረጋል አሜሪካ ውስጥ የምንለው they paid አሜሪካ ውስጥ የአሜሪካ ህግ እንኳንስ ለኢትዮጵያና ለሌላ ሀገር ይቅርና አሜሪካ ውስጥ ለሚወጣው ህግ በሎቢስት ነው የሚሰራው። ቻይና እኮ በመቶ ሚሊዮን የሚቆጠር ነው ለሎቢስት የምታወጣው አሜሪካ ውስጥ። ራሻ እኮ በሚሊዮን በቴንስ ኦፍ ሚሊየንስ የሚቆጠር ነው በየአመቱ ለሎቢስት የሚያወጡት። ጃፓን፣ እስራኤል ሌላው ይቅርና እንደ እስራኤል ለአሜሪካ ቅርብ የለም። እነሱ እንኳን ለሎቢስት በመቶ ሚሊዮን የሚቆጠር ገንዘብ ነው የሚያወጡት። ሄደህ ማየት ትችላለህ። የአሜሪካ መንግስት በዛ ነው የሚሰራው። አማራን አይጠላም፣ አማራን አይወድም። ትግራይን አይጠላም፣ ትግራይን አይወድም። ግን ትግራዮቹ የአሜሪካ ሲስተም እንዴት እንደሚሰራ አንደርስታንድ አድርገው ተጠቅመውበታል።